የአውሮፓ እግር ኳስ ማህበር ምርመራ ጀምሯል። በአውሮፓ ቻምፒዮንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታ በዋንዳ ሜትሮፖሊታኖ ሪያል ማድሪድ አትሌቲኮ ማድሪድን በመለያ የምትበረታበት ጨዋታ ላይ ተጫዋቾች ባሳዩት የደስታ አገላለጽ ምክንያት በአውሮፓ እግር ኳስ ማህበር ምርመራ እንደተከፈተባቸው ተገልጿል። አንቶኒዮ ሩዲገር፣ ቪኒሺየስ ጁኒየር፣ ዳኒ ሴባዮስ እና ኬሊያን ሜባፔ ምርመራ የሚካሄድባቸው ተጫዋቾች ናቸው ተብሏል። ቡካዮ ሳካ ወደ ልምምድ ተመልሷል። ከ3 ወራት በላይ በጉዳት ምክንያት ከሜዳ ርቆ የቆየው የመድፈኞቹ ተጫዋች ቡካዮ ሳካ ወደ ልምምድ መመለሱ ተዘግቧል። ተጫዋቹ አርሰናል ከሪያል ማድሪድ ጋር ለሚያደርገው ወሳኝ የቻምፒዮንስ ሊግ ጨዋታም በአካል ብቃት ዝግጁ ሆኖ እንደሚደርስ ተገልጿል። ባርሰሎና ተስተካካይ ጨዋታውን አሸንፏል። በስፔን ላሊጋ ተስተካካይ የጨዋታ መርሃ ግብር ባርሰሎና ኦሳሱናን አስተናግዶ 3-0 በሆነ ውጤት አሸንፏል። ፌራን ቶሬስ፣ ዳኒ ኦልሞ እና ሮበርት ሌቫንዶቭስኪ ግቦቹን ማስቆጠር የቻሉ ተጫዋቾች ሲሆኑ ባርሰሎና የስፔን ላሊጋን በ63 ነጥቦች መምራት ጀምሯል። የቼልሲ ሴቶች ወደ ግማሽ ፍጻሜው አልፈዋል። በሴቶች የቻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ በሜዳው የማንቸስተር ሲቲያቸውን የገጠመው የቼልሲ የሴቶች ቡድን 3-0 በማሸነፍ በድምር ውጤት 3-2 አሸንፎ ግማሽ ፍጻሜውን ተቀላቅሏል። የቼልሲን የማሸነፊያ ግቦች ሳንዲ ባልቲሞር፣ ናታሊ ቢዮርን እና ማይራ ራሜሬስ ሲያስቆጥሩ በግማሽ ፍጻሜው ከባርሰሎና ጋር የሚጫወቱ ይሆናል። አድማጮች፣ የአራዳ የደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።